ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን። ቪዲዮ ላይቭ ላይ ተናገርን። ጊቫዌ ያለ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ያልኩት እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እኔ አለ በርበርና ሽሮ አዲስ ገባሽ ውዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝ እና እኔ መኪናውንም አላቀው መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት እሺ። ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ይኸው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን። ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ኤቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለች ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ የማናግረው ኤቢን አይደለም፣ ቀጥታ የማናግረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን
እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሁም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም። አውርተናል በስልክም ያው እዚሁ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልስ ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቃለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድን ነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ፣ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት።
እኔም ማውቀው ይሄንን ነው እኮ ናሆም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም። አንተ ክሊር ነው እያደረክ ያለ። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ ነው መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለህ ምንድን ነው? እነሱ ያውሩ እኔ እሰጣለሁ። መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይሄው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለህ? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ካመንኩ ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ። በቀል ነው የሚመስለው። እና ዞሮ እሱ ነገር እኔ አላውቅም። ለመናገር ሰምቻለሁ እንደዚህ እንደተባለ ግን ይኸውልህ ናሆም አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየውን መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ የ2000 ብር መኪና ተሰጥቶ 4000 እና 5000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየው እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አፕዴት አድርገን ተጨማምሮ ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው። መኪና ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እች ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይሄንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ትጠብቅ፣ ችግር የለው። ያንኑ ነገር ይስጣት፣ ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጠውም ትለውጠውም የሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተው በለው። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይሄንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ በላያው ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሐሳብ ነው። አሁን በሚሊዮን አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝህን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ትመልስ ይቀያየሩ። ከዛ በኋላ መኪናው የሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የሱን አይመለከተውም። ማወቅ ያለበትን ነገር ረድቶናል፣ አመስግነናል፣ ቴንኪዩ ብለናል። ተረባርበንም እድል ስላመጣ ነው እባክህ ስጣት ብለን የሰጣት። አክሴፕት አድርጎም ስለሰጣት እናመሰግናለን። ሰጥቶ መንሳት ግን አይችልም። አንዳንዴ ስለረዳ ብቻ መብት አለው ማለት አይደለም። ተግባባን። ባይነግራትና ያንን ተስፋ ባይሰጣት ልጅቷ በራሷ ጊዜ ሰርቫይቭ አድርጋ መኖር እንደምትችል ምታቅ ልጅ ስለሆነች እንደ ጓደኛ እባክህ ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለ ነው። ህዝብ ፊት እንደሰጣት ነግሯል፣ አከተም። ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏላ፣ እሱንም ሊያስጠይቀው ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ። እንደ ጓደኛ ንገር። እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን
አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልእክቱን ብቻ ንገርልን ነው። መልእክቱን ብቻ ነው። እኛ አውረዲ ክሊር አረክልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቀው ሰማን። በቃ ይህንን መልእክት ንገረው። እኛም ቪዲዮ እንሰራለን በነገር ላይ። እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልእክት አስተላልፍለታለሁ። ስልክ ካለውም መልእክቱንማ እንደዚህ ላይቭ ላይ ሙቃየዋል እኮ ተሲ እዚህ ላይ ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደም አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮቹን ሳያቸው በጣም ሃርድ ሺፕ የሚሰጥ ነገር ነው። በቃ ስንት ደሃ ለኔ ለሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እሺ እኔ በከዋና ይሄ ነው። እኔ ሉጣ መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። በቃ አንቺ እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ይሁን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አነሳም ጆሮዬ ላይ ደጋግሞ እኔ አላቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው ስታወራው በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ ነው። ኧረ እኔ ያለው ይኸው ሪከርዱም እኮ አሁን እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? ላ እኛ አሁን የምንፈልገው እርስ በራሳችን የጌጤ መፍትሄ ነው። ካላስ ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህ ምጣ። በጣም ነው እንዴ? ምን ነው እንትና ልላልኳችሁ እሳ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ እንዴት ነህ? አለን ሳሪ ማን ነው? አለን ሰላም ነው አለን ሳሪ። እንደኔ ሀሳብ የልጁ ፍቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ኦኬ እሺ ጌታ ሄዳ ሐጅዝ ማስደረግ ትችላለች፣ መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሞን ያለው በስሞን ያለው እሷ ለእሷም ቅርብ ነው። ጌጤ ቅርብሽ ነው።